ሰበር መረጃ። ሰላም ውድ የዜና ለሀገር ዩቲዩብ ቻናል ተከታታዮቻችን እንደምን ቆይታችኋል? መንግስታዊ መብታቸው ነው። ማንም ይሰጣቸው ቢከለክላቸው ጉዳይ ነው። ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። ዶክተር አብይ አህመድ ስለ ወልቃይት ተጠይቀው የመለሱትን መልስ እነሆ ይዤላችሁ መጥቻለሁ። ተከታተሉ። እኔ አልወስንም፣ የወልቃይትን ጉዳይ እናንተም አትወስኑም፣ የሚወስነው የዚያ አካባቢ ህዝብ ነው ሲሉ ተናግረዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ አሊ በተፈናቃዮች ጉዳይ ተናግረው በስፋት መፈናቀልን በሚመለከት ኢትዮጵያውያን በፈለጉት አካባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም የሚሰጣቸው የሚከለክላቸው ጉዳይ አይደለም፣ መብት ነው። የተፈናቀሉ መመለስ ይፈልጋሉ፣ ቀድመው የነበሩበት አካባቢ ይምጡልን ይላሉ። ማነው ሲያዛቸው ነው ጉዳዩ። አሁን ለምሳሌ ጦርነት ሲጀመር ከኢሉባቦር ሸሽተው ትግራይ የሄዱ አርሶ አደሮች ነበሩ። ከዛ የመጣችሁ ሰዎች አጥኑ። ይህን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር አሉ አርሶ አደሮች። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ፣ አሁን እየኖሩም ነው ብለዋል። ወልቃይትን በተመለከተ መነሳሉ። በራያ አይታችኋል፣ ሰው ተመልሷል እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል እየኖረ ነው። የቸገረን አሁን የወልቃይት አካባቢ ነው። ልክ ገበሬ ዘርዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘርዘርቶ ከሆነ ከወራት በኋላ የተሻለ ያፈራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው መከራ ዘርተው ችግር ዘርተው የተፈናቀለን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ስለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይ መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ልክ ብር ስትሰጧቸው ልጆቻቸውን ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያውኑ እነርሱ ይቀበሏቸዋል። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህንን ለማሻሻል ብዙ ሙከራ ተደርጓል፣ ብዙ ስራ ተሰርቷል። ይገባኛል ጥያቄ በአማራና በትግራይ ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኑረውም አይኑረውም ይሄ ቦታ ይገባኛል ይላሉ። ፌደራል መንግስት እያለ ያለው ሰው አይፈናቀል፣ ወደ ነበረበት ይመለስ፣ ራሱን ያስተዳደር፣ ራሱ ይወስነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወስን ነው። ማን መወሰን ይችላል? በዚያ ህዝብ ህልውና መሻት ላይስ የትኛው ባለስልጣን ነው የሚገባ እዚህ ነው ብሎ መወሰን የሚችለውስ? በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ በጀት መደገፍ፣ ትምህርት ማግኘት ሲገባው ፌደራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ቢፈታ ይሻላል። ሁለት ወንድማማቾች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም፣ የወልቃይትን ጉዳይ እናንተም አትወስኑም፣ የሚወስነው የዚያው አካባቢ ህዝብ ነው። ለዚያም ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ውድ የዜና ለሀገር ዩቲዩብ ቻናል ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበረ። እስከ ቀጣይ ጊዜ ሰላም።